እኔ በህይወቴ ውስጥ ብዙ ነገሮችን አጥቼ ያውቃለሁ። አላማዬን፣ ደስታዬን፣ ወደፊት የሚያስቀጥለኝን ተስፋዬን ያጣሁባቸው ጊዜያቶች ነበሩ። እግዚአብሔር ግን ቸር ስለሆነ ህይወቴን እንደ አዲስ መልሶልኛል። ወዳጆቼ እናንተም በተለያየ የህይወት መንገድ ውስጥ ሳታስቡ ወይም አስባችሁ ጊዜውን ጠብቆ ወይም ደግሞ ሳይጠብቅ ድንገት በሚመስል ሁኔታ ያጣችኋቸው ነገሮች ሊኖሩ ይችላሉ። ያጣችሁት ምንም ይሁን ምን ነገር ግን መልሳችሁ ልታገኙት እንደምትችሉ ይሄን የምስራች ስነግራችሁ በታላቅ ደስታ ነው። ያጣችሁትን፣ የጠፋባችሁት፣ የተወሰደባችሁን ነገር መልሳችሁ ልታገኙት እንደምትችሉ፣ የጠፋባችሁ ምንም ይሁን ምን፣ ያጣችሁት ምንም ይሁን ምን፣ የተወሰደባችሁ ምንም ይሁን ምን፣ እግዚአብሔር የጠፋውን፣ ያጣችሁትን፣ የተወሰደባችሁን ነገር ለመመለስ ኃይል ያለው አምላክ ስለሆነ በእርግጠኝነት አስባለሁ በህይወታችሁ፣ በራያችሁ፣ በአገልግሎታችሁ መንገድ ላይ የሆነ ክርክር ውስጥ ያላችሁ ሰዎች፣ ድንገት ብልጫ ባለው ክንድ ነገራችሁን የተነጠቃችሁ ሰዎች፣ መንገዳችሁ ላይ እንቅፋት የተቀመጠባችሁ ሰዎች፣ የሆነ ጊዜ የናንተ የነበረ ዛሬ ግን እጃችሁ የሌለ በጌታ በኢየሱስም ተመልሶ እጃችሁ ይገባል። ይሄንን ቃል ለሊት ተነስቼ በማሰላስልበት ጊዜ የሆነ ጊዜ በእናንተ ስም ስር የነበረ፣ በእናንተ እጅ ውስጥ የነበረ፣ በእናንተ ሊደርሺፕ ስር የነበረ፣ እናንተ ታስወጡትና ታስገቡት የነበረ የሆነ ጊዜ ከእግዚአብሔር ዘንድ ተቀብላችሁት የነበረ ዛሬ ግን እጃችሁ የሌለ ነገር በጌታ በኢየሱስም ተመልሶ እጃችሁ ይገባል። እንደ ኃያልና እንደ ጨካኝ ሰራዊት በደንብ አድርጋችሁ አሜን በሉ። ያጣችሁት ፍቅር ተመልሶ እጃችሁ ይገባል። ያጣችሁት በረከት ተመልሶ ቤታችሁ ይገባል። ያጣችሁት የትኛውም ነገር በጌታ በኢየሱስ ስም ክርክር ያለበት፣ ውጊያ ያለበት፣ ሰልፍ ያለበት፣ አይገባችሁም የተባላችሁ ሰማይ ግን ያዘዘላችሁ፣ ሰማይ ኦርደር ያደረገላችሁ፣ ስፍራው የናንተ የሆነ፣ በረከቱ የናንተ የሆነ፣ ከዘላለም ዘመን በፊት የታየላችሁ፣ የታቀደላችሁ ያ በረከት በኢየሱስ ስም እጃችሁ ይገባል። በጌታ በኢየሱስ ስም እጃችሁ ይገባል። ኢየሱስ ጌታ። ወዳጆቼ 3 ነጥቦችን ነው በዚህ ሐሳብ ስር ማካፈላችሁ። በመጽሐፍ ቅዱሳችን ዘመንም ሆነ በእኛ ዘመን ውሃ ብርቅና ውድ የሆነ ሀብት እንደሆነ ታውቃላችሁ። የእምነት አባት ተብሎ የሚጠራው አብርሃም ወዳጆቼ እምነቱን፣ ታዛዥነቱንና ከእግዚአብሔር ጋር ያለውን ግንኙነት የሚያመለክቱ ጉድጓዶችን ቆፍሮ እንደነበረ የእግዚአብሔር ቃል ይነግረናል። በተለይም ደግሞ ይስሐቅ በተለየ ሁኔታ ከውሃ ጉድጓዶች ጋር ትስስር የነበረው ሰው እንደነበረ መጽሐፍ ቅዱስን ስታነቡ ታገኛላችሁ። እንደውም የኦልድ ቴስተመንት መጽሐፎችን በምታጠኑበት ጊዜ ይስሐቅ አንድ ልዩ ስም አለው። የጉድጓዱ ሰው የሚል ስም ያለው ሰው እንደሆነ ይታወቃል። ወዳጆቼ ይስሐቅ ብዙ ጊዜ የውሃ ጉድጓዶች አጋጥመውታል። ከነዚህም የውሃ ጉድጓዶች የተነሳ በጣም ብዙ ተቃውሞዎችና ውጊያዎችን እንዳስተናገደ መጽሐፉን ስታነቡት ታገኛላችሁ። ፍልስጤማውያን ያንን የውሃ ጉድጓድ ከአባቱ በሕጋዊ መንገድ የወረሳቸው የተቀበላቸውን የውሃ ጉድጓዶች ደፍነውበት እንቅፋት ፈጥረውበት እንደነበረ መጽሐፉንም ስታነቡት ታገኛላችሁ። ከአብርሃም ቀጥሎ ይስሐቅ ህይወቱ ከውሃ ጉድጓዶች ጋር የተሳሰረ ነው። ከውሃ ምንጮች ጋር የተሳሰረ ነው። ነገር ግን የሚገርማችሁ ፍልስጤማውያን እንደደፈኑበት ምንጮቹ እንደደረቁ ብቻ አይደለም የቀሩት። እንደገና እግዚአብሔር አምላክ ህይወቱን ብትመለከቱ እንደገና በማግኘትና በመታደስ የተባረከ ሰው እንደነበረ መጽሐፉን ስታነቡ ታገኛላችሁ። ይስሐቅ የአባቱ የአብርሃም የነበሩ የውሃ ጉድጓዶችን እንደገና በማግኘትና በመታደስ የተባረከ ሰው ነበር ብዬ ስላችሁ ይሄን የውሃ ጉድጓድ አቅልላችሁ እንዳታዩት። ይሄን የውሃ ጉድጓድ ምን እንደሚያመለክት መጽሐፍ ቅዱሳችሁ ውስጥ ስታነቡ ነው ምን ያህል ኢምፖርታንት ጉዳይ እንደሆነ የምትመለከቱት። ወዳጆቼ በመጽሐፍ ቅዱስ ውስጥ የውሃ ጉድጓዶች ከውሃ ምንጮች ያለፈ ምልክትነት ያላቸው ጉዳዮች እንደሆኑ ትመለከታላችሁ። የውሃ ጉድጓዶች የህይወት፣ የኑሮና የማህበረሰብ፣ የብልጽግናና የበረከት ደጆች ናቸው። የውሃ ጉድጓዶች የደህንነትና የእድገት መሰረቶች ናቸው። የውሃ ጉድጓዶች የመገናኘት፣ የመገለጥና የመለወጥ ቦታዎች ናቸው። የህይወት ምልክቶች ናቸው። እና ክርክር የተነሳው አይገባህም የሚለው ጉዳይ የተነሳው ለአንድ ዕብራዊ ወይም የአብርሃም ዘር ለሆነ ሰው የውሃ ጉድጓዱ ቀላል ጉዳይ አይደለም። አብዛኛው ሲቪላይዜሽን እዛ የውሃ ጉድጓድ አጠገብ የተጀመረ ሲቪላይዜሽን ነው። የበረከት ደጅ ነው። የበረከት ደጅ ብቻ አይደለም፣ የመገናኘትና የመገለጥ የመለወጥ በሮች
በሮች ናቸው የውሃ ጉድጓዶች። ዮሐንስ ወንጌል መጽሐፍ ምዕራፍ 4 ላይ ሳምራዊቷን ሴት ያገኛት የውሃ ጉድጓድ አጠገብ ነበረ። የአብርሃም ሎሌ ለይስሐቅ ሚስት ያገኘው የውሃ ጉድጓድ አጠገብ ነበረ። ያዕቆብ ራሔልን ያገኛት የውሃ ጉድጓድ አጠገብ ነበረ። የብዙ ሰዎች ታሪክ እዛ የውሃ ጉድጓዶች ጋር ተቀይሯል፣ ተገናኝተዋል። ከበረከታቸው ጋር፣ ከዴስቲኒያቸው ጋር፣ ከብዙ ነገሮቻቸው ጋር በዛ የውሃ ጉድጓድ አጠገብ ተገኝተዋል፣ ተገናኝተዋል። ዛሬ በህይወት ውስጥ የተደፈኑና የደረቁ የህይወትና የፍጻሜ ምንጮች በኢየሱስ ስም እንደገና ይከፈታሉ። እያልኳችሁ ያለሁት እንደዚህ ነው። የጠፋብን ነገር መልሰ ታገኛለህ። የተወሰደብን ነገር መልሶ እጅ ይገባል። በጌታ በኢየሱስ ስም ያልኩ እንደዚህ ነው። የህይወትህንና የፍጻሜህን ምንጮች በተለያየ ምክንያት የተደፈኑና የደረቁ እንደገና ይከፈታሉ። በጌታ በኢየሱስ ስም ይከፈታሉ። በኢየሱስ ስም ይከፈታሉ። የበረከት ደጆች ይከፈታሉ። የብልጽግና ደጆች ይከፈታሉ። የህይወት ደጆች ይከፈታሉ። የመገለጥ ደጆች ይከፈታሉ። ከዚህ ፕሮግራም በኋላ እንደዚህ ይሆናል። የመገናኘት ምንጮች ይከፈታሉ። እግዚአብሔር ካየልህ ዴስቲኒ ጋር የሚያገናኝ ሰው በቅርብ ጊዜ ወደ ህይወት ይመጣል። መጽሐፍ እንደዚህ አለ። ይስሐቅ በአባቱ በአብርሃም ዘመን ተቆፍሮ የነበሩ የውሃ ጉድጓዶችን መልሶ እንደገና ቆፈራቸዋል፣ መልሶ እንደገና ከፈታቸዋል። ይስሐቅ እንደገና በማግኘትና እንደገና በመታደስ እንደተባረከ አንተም አንድ ወቅት ያንተና ያባቴ የነበረ እግዚአብሔር ኦርደር ያደረገልህ ነገር እንደገና እጅ ይገባል፣ እንደገና እጅ ይገባል። በጌታ በኢየሱስ ስም የመገለጥ ምንጮች ይከፈታሉ። የመገለጥ ምንጮች ይከፈታሉ። የለውጥ ደጆች ይከፈታሉ። የመገናኘት በሮች ይከፈታሉ። ትንቢታዊ ቃል ነው እየነገርኳችሁ ያለሁት። ከዚህ ቃል በኋላ ኤክስፔክት ማረገው እንደዚህ ነው። ሳምራዊቷ ሴት ብዙ ዘመን ተመላልሳ አንድ ቀን ግን ታሪክ ተቀየረ። እዛ የውሃ ጉድጓድ ጋር ጌታ ጠበቃት። ዛሬ እነግርሃለሁ፣ ብዙ ጊዜ ሄደ የሰራህበት መስሪያ ቤት፣ የገባህበት የወጣህበት ቦታ ለአንድ ጊዜ ለመጨረሻ ጊዜ ታሪክን የሚቀይር ምንጭ በኢየሱስ ስም ይከፈታል። ያልኩት እንደዚህ ነው። እየሰማኝ ያለ ሰው ካለ እጁን ከፍ ያርግና አሜን ይበለኝ። ያልኩት እንደዚህ ነው። እንደገና የህይወትና የፍጻሜ ምንጮች ይከፈታሉ። የበረከትና የብልጽግና ምንጮች ይከፈታሉ። የመገለጥ ምንጮች ይከፈታሉ። መልካም ይዞ የተነሳው የአብርሃም ሎሌ ርብቃን የውሃ ጉድጓድ ጋር እንታገኛት። ዛሬ እነግርሃለሁ፣ እግዚአብሔር ካየልህ የዘላለም ፕሮግራም ጋር የሚያገናኝ ምንጭ በኢየሱስ ስም ይከፈታል። በኢየሱስ ስም ይከፈታል። በኢየሱስ ስም ይከፈታል። በማስታወሻ ደብተሬ ላይ የጻፍኩት እንደዚህ የሚል ቃል ይስሐቅ እንደገና በማግኘትና በመታደስ እንደተባረከ እኔ ዛሬ በእግዚአብሔር መንፈስ ሆኜ ባርካለሁ። እንደገና ያንን የትናንትናው በረከትህን፣ ያንን የትናንትናው ትጋትህን፣ ያንን የትናንትናው ሳቅህን፣ ያንን የትናንትናው ደስታህን፣ ያንን የትናንትናው ቦልድነስህን፣ ያንን የትናንትናውን አኖይንቲንግ እንደገና ሰማይ ይከፍተዋል፣ እግዚአብሔር ይከፍተዋል። ድምፅ መስማት ትቀጥላለህ። ራእይ ማየት ትቀጥላለህ። ቃል መናገር ትቀጥላለህ። የሆነ ጊዜ ድምፅ መስማት ጀምራችሁ ያቆማችሁ፣ ራእይ ማየት ጀምራችሁ ያቆማችሁ፣ የሆነ ነገር ጀምራችሁ ያቆማችሁ ሰዎች እንደገና በማግኘትና በመባረክ እግዚአብሔር ታሪካችሁን ይቀይረዋል። ይኸውልህ የተወሰደብህን ነገር እንደገና ታገኘዋለህ። ያጣኸውን ነገር እንደገና ትይዘዋለህ። ስለዚህ ነገር ሳጠና መጽሐፉ ላይ ያገኘሁት እውነት አንድ ነው። ዩ ሃቭ ቱ መናገር ዩ ሃቭ ቱ ሴይ ማለት አለብህ። የኔ ነው ማለት አለብህ። የኔ ነው ማለት አለብህ። የኔ ነው ማለት አለብህ። የፋዘር ነው ማለት አለብህ። ይገባኛል ማለት አለብህ። የአያት ውርሴ ነው ማለት አለብህ። የተወሰደብህ ነገር የኔ ነው ካላልክ በስተቀር፣ ይገባኛል ካላልክ በስተቀር ተመልሶ አንተ ጋር የመምጣት እድል የለውም። እንዳትሽኮረመም፣ እንዳትፈራ። እግዚአብሔር ያየልህ የህይወትና የፍጻሜ ምንጮች በኢየሱስም ይከፈታሉ። በኢየሱስም ይከፈታሉ። በኢየሱስም ይከፈታሉ። የመገለጥና የመለወጥ ምንጮች ይከፈታሉ። አሜን በል። አንተ ነግሬሃለሁ።
የመገለጥና የመለወጥ ምንጮች ይከፈታል። ኢየሱስ ጌታ። አሜን። ቁጭ በል። ዛሬ ትንቢታዊ መልእክት ነው ያለኝ። አሜን 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 ብላችሁ እንድትወስዱ ጠይቃችኋለሁ። እውነቴን ነው የምነግራችሁ። በአባቱ በአብርሃም ዘመን ተቆፍሮ የነበሩ የውሃ ጉድጓዶችን እንደገና መልሶ ቆፈራቸዋል። ለአንድ እስራኤላዊ የውሃ ጉድጓድ ተራ ነገር እንዳይመስል። ያ ጉድጓድ የህይወትና የኑሮ የማህበረሰብ የብልጽግናና የበረከት ደጅ ነው። ያ ጉድጓድ የእድገትና የደህንነት መሰረት ነው። ያ ጉድጓድ የመገለጥ የመለወጥና የክብር መሰረት ነው። መልሶ እንደገና የሆነ ሰው ከ5 ወር ከ6 ወር ከ1 ዓመት በፊት የሱ የነበረ ግን በተለያየ ምክንያት ያጣውን ነገር መልሶ ሲያገኝ በመንፈሴ አያለሁ። እውነቴን መልሰህ ታገኝ። እውነቴን ነው የምነግርህ። ስምህን ከሆነ መልሰህ ታገኛል። ስራህን ከሆነ መልሰህ ታገኛል። ገንዘብህን ከሆነ መልሰህ ታገኛል። አገልግሎትህን ከሆነ መልሰህ ታገኛል። አሜን። ፓልባኬት መልሰህ ታገኛል። እግዚአብሔር መልሶ በእጅህ አሳልፎ ይሰጣል። ያልኩት እንደዚህ ነው። በክፉ ሰዎች በክፉ እጆች የተደፈነና የደረቀ አንድ ወቅት ግን ከውስጥ ይፍለቀለቅ የነበረ የዜማ ምንጭ፣ የቃል ምንጭ፣ የመገለጥ ምንጭ፣ የትንቢት ምንጭ በጌታ በኢየሱስ ስም እንደገና እሺ፣ ትንቢት ልናገር። የወሰደብህ አካል በእድሜም በጉልበትም ካንተ ሊበልጥ ይችላል። ነገር ግን እነግርሃለሁ፣ ወዶ ሳይሆን ተገዶ መልሶ አንተ እጅ ይገባል። በጌታ በኢየሱስም መልሶ አንተ እጅ ይገባል። በኢየሱስም አሳ ነባሪው ዮናስን እንደተፋው ዛሬ ከሰማይ እንዲህ የሚል ቃል ይወጣል። የልጆቼ የነበረ እኔ ያዘዝኩላቸው በረከት ተመልሶ እጃቸው ይገባል። ኢየሱስ ጌታ። እሺ ቁጭ በል። የሰራዊት አምላክ እግዚአብሔር እንደዚህ ይላል፣ የኑሮህንና የህይወትህን በር መልሼ እሰጥሃለሁ። አልሰማኝ? የሰራዊት አምላክ እግዚአብሔር እንደዚህ ይላል፣ የህይወትህንና የኑሮ ደጆችን በጌታ በኢየሱስ መልሼ እሰጥሃለሁ። የብልጽግናና የበረከት ምንጮችን መልሼ እከፍትልሃለሁ። የመገናኘት የመለወጥና የመገለጥ ምንጮችን እከፍትልሃለሁ። አሜን ባል። እከፍትልሃለሁ። የሚከፍት የሚዘጋ የሌለው፣ የሚዘጋ የሚከፍት የሌለው የመገለጥ ምንጮች ይከፈታሉ። የቃል መገለጥ፣ የራእይ መገለጥ፣ የሚስጥር መገለጥ፣ የበረከት መገለጥ። ልዩ የሆነ እንግዳ የሆነ መገናኘት ኢንካውንተር ልዩ የሆነ ከዚህ ቀን በኋላ ልዩ የሆነ ኢንካውንተር ኤክስፒሪየንስ የምታደርጉ ሰዎች አላችሁ። ካልተጠበቁ ሰዎች ጋር፣ ትልልቅ ፖዚሽን ላይ ካሉ ሰዎች ጋር የምትገናኙ፣ የምትነካኩ፣ የምትጨባበጡ አድራሻችሁን የሚቀይር የመገለጥ ምንጭ በኢየሱስ ይከፈታል። እግዚአብሔር የእናንተን ዴስቲኒ ለመቀየር 4000 ተአምር አያስፈልገው። 4000 ተአምር አያስፈልገው። እግዚአብሔር እናንተ ውስጥ ያለውን እንደ ኤሊሁ ጢም ያለ አቁማዳ ሊፈነዳ የደረሰ እንዴት ላድርገው እያላችሁ ያላችሁትን ነገር ሺዎች ጆሮ ጋር ለማድረስ እግዚአብሔር አምላክ የሆነ ሌላ ነገር አያስፈልገውም። ይገርማል። በአንድ መልእክት፣ በአንድ ቋንቋ፣ በአንድ ሰከንድ፣ በአንድ ኢንካውንተር የብዙዎቻችሁን ነገር እግዚአብሔር ይከፍተዋል። አሜን ይባላል። ድገሙና ጩሁና አሜን በሉ። ሁለተኛ፣ አሁን እኔ ያልኩት የመጀመሪያው የደረቀብህን የተዘጋብህን የህይወትና የፍጻሜ ምንጮች እንደገና መልሰ ታገኛቸዋለህ ያልኩት እንደዚህ ነው። የፍጻሜህንና የህይወትህን ምንጮች እንደገና መልሰ ያንተ የነበረ የሚገባ ሰማይ ባንተ ኦርደር ያደረገው ኢየሱስ ጌታ። እና አንዳንድ ጊዜ አሜን ብለው ሰር። እሺ ትንቢታዊ ቃል እየሰራ ያለ አይገባም፣ ሰርቶ ነው የሚገባ። አንተ አሜን ነው ማለት አለብህ። የሆነ ግን ሊከፈትልህ ያለ ምንጭ እንዳለ ማወቅ አለብህ። የሆነ የመገለጥ ምንጭ ሊከፈትልህ ነው። እውነቴን ነው። ለዘመናት ከተደበቅበት ስርቻ ትወጣለህ። እግዚአብሔር አደባባዩ መልሶ ይሰጣል። እና ምንድነው ዮናታን ካልከኝ፣ እነዚህ ምንጮች እደግምልሃለሁ፣ የህይወትና የኑሮ የማህበረሰብ የረፍት የህይወት እሱ ብቻ አይደለም። ይገርማል። የስልጣኔና የበረከት ደጆች ናቸው። ለአንድ እስራኤላዊ ምንጭ ዝም ብሎ ጉዳይ አይደለም፣ ደጅ ነው።
ደጅ ነው። ያ የመገናኘት የመገለጥና የመለወጥ ደጅ ነው። እዛ ጋር ብዙዎች ዴስቲኒያቸውን ይዘዋል ጉድጓዱ ጋር እና ፍልስጤማውያን ደፍነው እንቅፋት ፈጥረውበት ነበር። እና አሁን ዝም ብዬ እዚህ ውስጥ ነግርህ እኔ አላውቅም። ይገርማል። ከዝም ብሎ ኦርዲነሪ ከሆነ ህይወት ነጥቆ ወስዶ ማህበረሰብ ውስጥ ፊገር የሚያደርግ ምንጭ ይከፈትልሃል። ምንድነው ዮናታን የምታየው ብለህ ካልከኝ ብዙ ሰው ንብ ማርን እንደሚከብ ሰዎች ሲከቡክ ስትከበባለሁ። ምንድነው የምታየው ብለህ ካልከኝ የሆነ እዚህ ጋር ምንጭ ሲከፈት አንተ ምንጩ ጋር ነው ያለው። ምንጩን ፈልጎ የሚመጣ እጁ ላይ መልካም የያዘ ብርና ወርቅ የያዘ የሰማይ ፕሮግራም የያዘ መለኮታዊ ጉብኝት ወደ አንተ ይመጣል። አሁን ያልኩት እንደዚህ ነው። እውነቴን ነው የምነግርህ። እግዚአብሔር ምንጩን ሲከፍትልህ አንተ አይደለም ወደ ነገር ፍለጋ የምትሄደው። ነገሩን የያዘው አንተ ጋር ይመጣል። እና እንደዚህ ነው ሶሻሊ፣ ኢኮኖሚካሊ፣ ስፒሪቹዋሊ፣ ፋይናንሻሊ ፕሮስፐር የሚያደርግ ደጅ እግዚአብሔር ይከፍትልሃል። አሜን በል። ምቀኛ የተመታ ይሁን። ሁለተኛ በአንደኛ ሳሙኤል መጽሐፍ ምዕራፍ 30 ከአንድ ጀምሮ ስታነቡት እዚህ ይላችኋል። ዳዊት ወደ ጺቅላግ የመጣው ለ10 ዓመት ተከታታይ ሳኦል በቅናት ሊገለው ያሳደደው ስለነበረ ለአፍታ እንኳን የሚተወው ከሆነ ብሎ በማሰብ ነው ወደ ጺቅላግ የመጣው። ዳዊት በጺቅላግ በነበረበት ጊዜ ሚስቶቹ ልጆቹንና 600 ሰዎችን ይዞ ወደ ጺቅላግ የገባው። ከዛ በኋላ እሱ በሌለበት አማሌቃውያን መጥተው ጺቅላግን እንደወረሩ እንደወጉና በሕይወት ያለውን ነገር ሁሉ እንደማረኩ የእግዚአብሔር ቃል ይናገራል። ማረኩ ይላል። ከዛ በጣም የሚገርማቸው አንደኛ ሳሙኤል መጽሐፍ ምዕራፍ 30 ቁጥር 8 ላይ ማረኩ ብቻ አይደለም የሚለው፣ ተወሰደበት ብቻ አይደለም የሚለው። እግዚአብሔርም እንደዚህ ያለው የሚል ቃል ታነባላችሁ። እግዚአብሔርም እንደዚህ ያለው በእርግጥ ትደርስባቸዋለህ፣ ምርኮህንም ትመልሳለህ። ተከተላለው። ትደርስባቸዋለህ። በእርግጥ ትደርስባቸዋለህ። አይ ላቭ ይሄን ወርድ። በእርግጥ ትደርስባቸዋለህ፣ ምርኮህንም ትመልሳለህ፣ የተወሰደብህን ትመልሳለህ። አንተ በሌለበት አሳቻ ሰዓት ድንገት ወረው አስጨንቀው የቤቱን ሁሉ አፍርሰው ህይወት ያለውን ማርከውባል። እና ዳዊት አለቀሰ። ታውቃለህ፣ በጣም አለቀሰ። ከዛ ልቡን በእግዚአብሔር አበረታ። ቁጥር 8 የሚለው እንደዚህ ነው። በእርግጥ ትደርስባቸዋለህ፣ ምርኮውንም ትመልሳለህ። ተከተል፣ ተስፋ እንዳትቆርጥ። የተወሰደብህ ይመለሳል። ተከተል፣ እያለቀስክ አትሞትም። ተከተል፣ ያንተ የሆነው አልጠፋም። ዛሬ ነገር አለው ጌታ ምስክሬ ነው። በተለያየ ምክንያት ሰይጣን እጅ የገባ ክፉ እጅ የገባ ዘንድሮ ተመልሶ አንተ እጅ ይገባል። ተከተል፣ አንተ ተነስ፣ ተስፋ እንዳትቆርጥ፣ ግራ እንዳትጋባ። ተከተል። እግዚአብሔርም አለው ትደርስባቸዋለህ፣ ምርኮህንም ትመልሳለህ። ኢዳዝም ማተር 10 ኪሎ ሜትር ካንተ ርቋል ማለት ተመልሶ እጅ አይገባም ማለት አይደለም። ሌላ ሰው ያንተ የሆነውን ነገር ነጥቆ ፎቶውን ገንጥሎ የራሱን የሆነ እዛ ለጥፎ መጠሪያው ቀይሮታል ማለት አንተ እጅ አይገባም ማለት አይደለም። ሰማይ አለ። አሰራር ልዩ ነው። ይገርማል። ሕያው የሆነውን ካንተ እጅ ወስዶ የሞተውን ሊያስታቅፍ የሚፈልግ መንፈስ በጌታ በኢየሱስ ስም መርዶውን ይሰማል። ሕይወት ያለው ነገር ተመልሶ እጅ ይገባል። ያንተ የሆነው ነገር ተመልሶ እጅ ይገባል። አሚን በል። አይ ላቭ ይሄን ወርድ ወደዋለሁ። ተከተል ማለት ልብ ተስፋ እንዳይቆርጥ ተከተል። ምን ማለት መሰለህ? በአጭር አማርኛ ዳዊት በሄደ ጊዜ መጽሐፉን ታውቁታላችሁ እናንተ። በደረሰ ጊዜ መልሶ ምርኮ የመለሰው የራሱን ብቻ አይደለም፣ እጥፍ ነው። ለምን መሰለህ? በምሳሌ 6:30 መሰረት እንደዚህ ነው። ሌባ በተራበ ጊዜ ረሃቡን ለማስታገዝ ቢሰርቅ ሰዎች አይንቁትም። በቤቱ ያለውን ሀብት ሁሉ የሚጠይቀው ቢሆንም ከተያዘ 7 እጥፍ መክፈል አለበታል። ሌባ ከተያዘ 7 እጥፍ መክፈል አለበታል። እግዚአብሔር እንደዛ ነው። ተከተለዋል። እንደሚያስይዘው ያውቀዋል። 7 እጥፍ ሊያስከፍልለት ነው። አልገባህም አንተ? እግዚአብሔር አምላክ ስማ ልንገርህ፣ ዳዊት ሳይከተለው ነገሩ መልሶ እጅ ሊያመጣለት ይችል ነበረ። ወይንም ደግሞ እነዛ የአማሌቅ ሰዎች የዳዊትን በረከት ትተው እንዲሄዱ ማድረግ ይችል ነበር እግዚአብሔር። ነገር ግን እግዚአብሔር እንደዛ ነው። ተከተላሉ። ለምን? ሌባ እጅ ከፍንጅ ከተያዘ፣ ሲሰርቅ ከተያዘ 7 እጥፍ መክፈል አለበት። መጽሐፉ የሚለው ይህንን ነው። እኔ ዛሬ እነግርሃለሁ፣ እግዚአብሔር አይደለም የተወሰደብን አይደለም 7 እጥፍ ዘንድሮ ያስከፍልልሃል። አንተ እመንና ደስ ይበልና አሜን በል። የገራችሁ የተወሰደባችሁ የተሰረቀባችሁ ሰዎች እግዚአብሔር እንደዚህ ይላችኋል፣ 7 እጥፍ 7 እጥፍ 7 እጥፍ 7 እጥፍ 7 እጥፍ። አሜን በሉ እንጂ 7 እጥፍ።
አማልክ ጀግና አይደለም። ሌባ ባለቤቱ በሌለበት ገብቶ የሚወስድ ማለት ነው። ዳዊት ፊት ለፊት ቢያገኘው እንደ አመድ እንደሚበትነው ምንም ጥርጥር የለም። አማሌቆች ዳዊት ሊመታቸው አቅም እንዳለው ተከታትሎ ሲደርስባቸው መታየት እንደዚህ። እውነቴን ነው የምነግራችሁ። እኔ ዛሬ ትንቢት እነግራችኋለሁ። ማይ ጋድ ትንቢት እነግራችኋለሁ። አሜን በል በደንብ ትንቢት እነግራችኋለሁ። የጠፋህብን ነገር መልሰህ ታገኘዋለህ። የተወሰደብን ነገር መልሰህ ትይዘዋለህ። ሲመለስ ግን እነግርሃለሁ የተወሰደው ብቻ አይደለም የሚመለሰው። ሲመለስ ግን የሚመለሰው ሌባ በተያዘ ጊዜ 7 እጥፍ ሊከፍል ይገባዋል። ሌባው ሊሰርቅና ሊያርድ ይመጣል አለ መጽሐፍ። ዛሬ እነግርሃለሁ የተወሰደብህ ፍቅር በ7 እጥፍ ይመለሳል። ክብሩ በ7 እጥፍ ይመለሳል። በረከቱ በ7 እጥፍ ይመለሳል። አሜን። አንደኛ ሳሙኤል መጽሐፍ ምዕራፍ 30 አንብበው አንተ ወደ ቤት ስገባ እኔን እግዚአብሔር ኮምፓስ እኮ ነው የሰጠው። ኮምፓስ ሰጠው እግዚአብሔር። ኢየሱስ ጌታ። እመነኝ የድሮውን ኦሪጂናሉን የልጅነትህን ሳቅ ዘንድሮ ያስቃል። ረገጥ አርግና አሚን በለኝ። የድሮ የልጅነትን እውነቴን ነው የልጅነትህን ሳቅ። እንደውም አንዳንዶቻችሁ የልጅነት የማድረግ ካፓቢሊቲያችሁን አቅማችሁ ጉልበታችሁን የነርገር አደራረጋችሁ አኖይንቲንጋችሁ እንኳን ተመልሶ እጃችሁ ይገባል። ኢየሱስ ጌታ። ሴ አሜን። ሶስተኛ እንደው ከምንጮች ጋር ከደጆች ጋር በተገናኘ የጠፋብህ ነገር ተመልሶ እጅ ይገባል። ሁለተኛ የተወሰደብህ እኔ እግዚአብሔር ብሎኛል። ሌባው ተይዟል 7 እጥፍ ይከፍላል ብሎሃል ጌታ። ሶስተኛው ነገር ልንገርህ፣ የጠፉብህን የህይወትህን አመታቶች መልሰህ ታገኛቸዋለህ። ጉድጓዶቹን ብቻ አይደለም፣ በረከቶችን ብቻ አይደለም፣ አመታቶችን እንኳን ሳይቀር መልሰህ ታገኛቸዋለህ። የተበላብህን ማለቴ ነው። ገንዘብ ሊመለስ ይችላል፣ ንብረት ሊታደስ ይችላል፣ ግንኙነት ሊታደስ ይችላል። ሊመለስም ሊታደስም የማይችል ነገር ቢኖር አንድ ነገር ነው፣ እሱም ጊዜ ነው። ጊዜ ይሮጣል ይሄዳል፣ አይመለስም አይታደስም። ነገር ግን እግዚአብሔር ይሄን የማይመለስና የማይታደስን ጉዳይ እንደዚህ ያለ አንበጣ የበላብህን አመታቶችን መልሼ አድስልሃለሁ። መልሼ በለዋ ተናገሯ በለዋ ታለ ተናገር አታ አሚን በል በደንብ አድርግ። እና የጠፉብህን የህይወትን አመታቶች ሁሉ ምን ማለት ነው? ባጭር አማርኛ የጠፉብን የህይወት አመታቶቻችን ማለት ፍሬ አልባ የሆንባቸውን አመታቶች፣ ጠንካራ ስራ፣ በጣም ብርቱ የሆነ ትግል ጥረት አርገህ ግን ፍሬ አልባ የሆንክባቸውን አመታቶች መልሶ እግዚአብሔር እንደገና እየሰማችሁ ያላችሁ ሰዎች እዚህ ውስጥ ካላችሁ ተመልሶ እጅ የሚገባው የበረከት ነገር ምናምን ብቻ አይደለም። ኢቭን አመታቶችን እግዚአብሔር እንደገና እድስላ እንደገና መልሶ ይሰጣል። የጠፉብን አመታቶች ማለት ለኛ ደክመን ለፍተን ጥረን ግረን ወተን ወርደን ፍሬ ያጣንባቸውን አመታቶች እሱ ብቻ አይደለም በስቃይ የኖራችሁባቸውን አመታቶች ምን ማለት ነው? በአእምሮና በአካላዊ ህመም ያሳለፋችሁባቸው እሱ ብቻ አይደለም ወዳጆቼ፣ ፍቅር ያጣችሁባቸውን አመታቶች በቤተሰብ መልሶ እግዚአብሔር እንደገና